በዛሬው ዕለታዊ ዝግጅታችን ጦርነቱና የህወሓት ፍላጎት በሚል ርዕስ እናተኩራለን። በተለይ ባለፈው ሳምንት በጠለምት አካባቢ በህወሓት ታጣቂዎችና መከላከያ ሰራዊት መካከል የነበረ ውጊያ አለ። ውጊያው ጋር ተያይዞ ደግሞ ከትላንት በስቲያ ኢንቲጮ ላይ 2 ድሮን ቦምብ ተጥሎ ጉዳት መድረሱን የክልሉ ጊዜያዊ አስተዳደር ፕሬዝዳንትም በትግርኛ በሰጡት ቃለ ምልልስ የገለጹበት ሁኔታ አለ። ያንን ጉዳይ ላይ እናተኩራለን። የህወሓት ፍላጎትስ ምንድን ነው? ጦርነቱ በብልጽግናና በህወሓት መካከል ያለው ፍጥጫ ከዛ በስተጀርባ ምን ታቅዷል? አንድምታውን እንፈትሻለን። በተጨማሪም በአማራ ክልል በተለያዩ ቦታዎች በተለይ የፋኖ አንድነት ከተመሰረተ በኋላ በአዲስ መልኩ የፋኖ ኃይሎች ጥቃት መጀመራቸውን የሚያሳዩ መረጃዎች የደረሱ ነው። ከዛም ጋር በተያያዘ በበቀል መንፈስ በንጹሃን ዜጎች ላይ የመንግስት ኃይሎች የሚፈጽሙትን ግፍን በተመለከተ እንዲሁ መረጃዎች እየወጡ ነው። ይህንንም እንዳስሳለን። በዚህ ዝግጅት ፋሲል ለዓለም ከአምስተርዳም ነው እንደማገኝ ጋሹ ከለንደን ቴክኒኩን በመምራት ሱራፊ ትእዛዙ ከዋሽንግተን ዲሲ ስቱዲዮ አብሮን ይዘልቃል። ከዝግጅታችን ጋር መልካም ቆይታ። ፋሲል አመሰግናለሁ። ዛሬ ለተሰኙ እንግዲህ የዜና አዘጋጅ ነበርክና በዜናዎቹ ምን ተካተቱ እንደ ቅምሻ የተወሰነውን አሰማንና ወደ መረጥነው ርዕስ እናልፋለን። ፋሲል አመሰግናለሁ። እንደማገኝ እንዳልከው ነው እንደ ቅምሻ መግቢያ ላይ የጠቀስከው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ያወጣው መረጃ ነው። ይሄውም ፋኖ በወሰደው በመከላከያ ሰራዊት ላይ በወሰደው እርምጃ ጨጨሆ ብርጌድ ወደ 39 የሚጠጉ የመከላከያ ሰራዊት አባላት እና የጥምር ጦር የሚባለው ፋኖ ሚሊሻውንና አድማ ብተናውን ጨምሮ 39 የሚጠጉ የመንግስት ታጣቂዎች መገደላቸውን ነው የገለጸው። ከነዚህ ከተገደሉት መካከል ብሬንና ስናይፐር ተኳሾች ይገኙበታል። ዲሽቃ ተኳሾች ይገኙበታል። በቁጥር ለመግለጽ 13 የአድማ ብተና 9 ሚሊሻ እና 17 የመከላከያ ሰራዊት አባላት ናቸው እንደተገደሉ የተገለጸው። ይህን በተመለከተ ከመከላከያ በኩል የተሰጠ መግለጫ የለም ወይም መረጃ ለማግኘት ያደረግነውም ጥረት አልተሳካም። ሌላው ያው በህወሓትና በመከላከያ መካከል ሰሞኑን ከተካሄደው ጦርነት ጋር በተያያዘ የተለያዩ መግለጫዎች ወጥተዋል። የአፍሪካ ህብረት ግጭቶቹ እንዲቆሙና በውይይት እንዲፈቱ ባቀረበው ጥሪ ህወሓት አፋጣኝ ምላሽ ሰጥቷል። እኛም ጦርነቱ ቆሞ ወደ ድርድር መምጣት እንፈልጋለን ነው ያለው። የጊዜያዊ አስተዳደሩ ዋና ኃላፊ ሌተናንት ጀነራል ታደሰ ወረደም በሰጡት ጋዜጣዊ መግለጫ ላይ ጦርነቱ እንዲቆም እና ወደ ድርድር እንዲገባ ነው የጠየቁት። ወደ ጸለምት የተንቀሳቀሰውን ኃይላችንን እንዲመለስ አድርገናል ብለዋል። ከዚሁ ጋር ተያይዞ የአውሮፓ ህብረትም የተባበሩት መንግስታት ድርጅትም ግጭቱ በፍጥነት ቆሞ ድርድር እንዲጀምር ነው ያሳሰቡት። ያው በኋላ ላይ በዚህ ጉዳይ ላይ አስተያየት እንሰጥበታለን። በሌላ በኩል ዛሬ በወልቃይት ጠገዴ ሰቲት ሁመራ ዞን በተለያዩ ወረዳዎች የህወሓትን ጦርነት ትንኮሳ በመቃወም ሰላማዊ ሰልፎች ተካሂደዋል። የወልቃይት ጠገዴ ህዝብ ከትግራይ ህዝብ ጋር ትናንትም ዛሬም ነገም ግጭት ውስጥ አንገባም፣ ግጭትም የለንም፣ ህወሓት ግን በኢትዮጵያ ፍርስራሽ ላይ ሊሰራ ያሰበውን አዲሷን የትግራይ ነጻ ሪፐብሊክን ምስረታ እንቃወማለን የሚል የተቃውሞ ሰልፍ ነው ያካሄዱት። ስለዚህ ተቃውሞ ሰልፍ ከህወሓት በኩል እስካሁን የተባለ ነገር የለም። እንግዲህ ሰልፉን በተመለከተ ያው የአማራ ሚዲያ ሰፋ ያለ የዘገባ ሽፋን ሰጥቶታል። ሌላው በኦሮሚያ ክልል በቀጠለው ግጭት ምክንያት የትራንስፖርት አገልግሎት ወይም ከቦታ ቦታ መንቀሳቀስ እጅግ በጣም አዳጋች እንደሆነ ዛሬ አሶሺየትድ ፕሬስ ይዞት በወጣው ዘገባ አመልክቷል። ፕሬሱ የኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሮንም ኢንተርቪው አድርጎታል። ጃልመሮ የትግሉን ዓላማ በተመለከተ እኛ ለዘመናት ስንጨቆን ኖረናል። አሁን ላይ የምንፈልገው ያው ጭቆና ቀጥሏል። ሁሉም የሚሳተፍበት ዲሞክራሲያዊ እና አሳታፊ ስርዓተ መንግስት እንዲመሰረት ነው የምንታገለው። ከህዝብ ጋር ጸብ የለንም የሚል ምላሽ ሰጥቷል። ያው ግን በክልሉ ያለው የሰላም ጥሰት በከፍተኛ ደረጃ እየጨመረ ከቦታ ቦታ መንቀሳቀስ የማይቻልበት ሁኔታ እየተፈጠረ በመምጣቱን ነዋሪዎችን አነጋግሮ ነው ሚዲያው ዘገባ የሰራው። ሌላው ያቀረብነው ዜና የእንግሊዟ የውጭ ጉዳይ ሚኒስትር ኢትዮጵያን መጎብኘታቸውን እና ከጠቅላይ ሚኒስትር አብይ አህመድ እና
ሌሎችም ከፍተኛ ባለስልጣናት ከገንዘብ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር መገናኘታቸውን በተመለከተና የተለያዩ ስምምነቶች እንደተፈራረሙ ነው የገለጽ ነው። ዋናዋ የውጭ ጉዳይ ሚኒስትሯ ጉዞ ዓላማ ከቅርብ ጊዜ ወዲህ ያው ለረጅም ጊዜ ማለት ይቻላል ወደ እንግሊዝ የሚሰደዱ ኢትዮጵያውያን ቁጥር እየጨመረ መምጣቱን ተከትሎ ቢያንስ ኢትዮጵያውያን ባሉበት ቦታ ላይ የስራ እድል ተፈጥሮላቸው ወደ እንግሊዝ የሚያደርጉትን ፍልሰት እንዲቀንሱ በሚል ስትራቴጂ ተነድፎ ወደ ኢትዮጵያ መጓዛቸውና ከኢትዮጵያ መንግስት ጋር ተነጋግረው በኢነርጂ እና በመሰረተ ልማት ላይ እርዳታ ወይም ድጋፍ ለማድረግ እንደተስማሙ ነው የተገለጸው። ወንዴ ሌላው አንድ ዜና ላክልና ለአጠቃል ያው ለኢትዮጵያ ብድር የሰጡ አገራት አሉ። እንደሚታወቀው በተለይ ግን ዩሮ ቦንድ እየተባለ የሚጠራው ወደ $1 ቢሊዮን የሚጠጋውን ገንዘብ ኢትዮጵያ መክፈል ባለመቻሏ ከዚህ ቀደም እዳቸውን መክፈል ካልቻሉ አገራት ውስጥ ተመድባ ነበረ። በዚህ ይህን ተከትሎም ከኢትዮጵያ መንግስት ጋር የተለያዩ ድርድሮች ሲካሄዱ ቆይተዋል። በቅርቡ አበዳሪ ሀገሮች መካከል የተወሰኑት ለኢትዮጵያ መንግስት እዳውን የሚከፍልበትን ጊዜ እንደሰጡ እነሱም በበኩላቸው ወደ 15% የሚጠጋ የዕዳ ስረዛ ለማድረግ ወይም ከገንዘቡ ከዋናው ከዕዳው የተወሰነ ለመቀነስ ተስማምቶ ነበር። ነገር ግን ዛሬ ባይላተራል ወይም ደግሞ የሁለትዮሽ ዕዳ ብድር የሰጡ ሀገሮች ይህንን በመቃወማቸው ሌሎቹ የኢትዮጵያ መንግስት በእንግሊዝ ፍርድ ቤት ለመክሰስ እና ያበደሩትን ገንዘብ ለመቀበል መወሰናቸውን ገልጸዋል። ስለዚህ የኢትዮጵያ መንግስት ምናልባትም አሁን ሁኔታዎች ካልተቀየሩ በስተቀር በፍርድ ቤት ዕዳውን እንዲከፍል እስከነወለዱ ሊገደድ የሚችልበት እድል ሰፊ ሆኗል። ወንድማገኝ እነዚህ ናቸው እንግዲህ መረጃዎቹ። አመሰግናለሁ ፋሲል ስለ መረጃዎቹ። በእኔ በኩል እንደዚሁ አንድ ሁለት መረጃ አለ። እሱን አክዬ ወደ መረጥን መነጋገሪያ ርዕስ እናልፋለን። አሁን ከደረሱ መረጃዎች መካከል አፋብን ቴዎድሮስ ህዝብነት መምሪያ የላከው መረጃ ነው። መረጃውም ለስራ በህዝብ መኪና ሲንቀሳቀሱ የነበሩ ንጹሃን በቦምብ ተጨፈጨፉ ነው የሚለው። ቦታውም በምዕራብ ጎጃም ዞን በደንበጫ ወረዳ ከዋድ አዲስ ዓለም ወደ የዘለቀ ህዝብ ጭኖ ሲንቀሳቀስ በነበረ የህዝብ ማመላለሻ አይሱዙ ላይ የመከላከያ ሰራዊት ቦምብ ጥሎ ከ4 በላይ ንጹሃን ወዲያው ሲሞቱ 10 ቆስለው ሆስፒታል እንደሚገኙ ነው የገለጸው። በዚህ ድርጊት የተበሳጩት የአማራ ፋኖ ብሔራዊ ንቅናቄ 99ኛ ክፍለ ጦር የአጸፋ እርምጃ ወስደዋል ነው ያለው። በዚህም 8 በርካታ ጉዳት አድርሰናል ነው ያሉት። 8 የነፍስ ወከፍ መሳሪያ አግኝተናል፣ በተመሳሳይ በርካታ ተተኳሽ ማርከናል ነው የሚሉት። በተመሳሳይ እንግዲህ በንጹሃን ዜጎች ላይ የሚደረገው አፈና መጠናከሩን የሚገልጽ መረጃ እንደዚሁ አለ። በተለይ ከጥር 21 2018 ዓ.ም ጀምሮ ከንጋቱ 11 ሰዓት ወደ ሽንዲ ወረዳ ቡራፈር ቀበሌ አርባገል ጎጥ የመንግስት የጸጥታ ኃይሎች ተንቀሳቅሰው 13 ወጣቶችን ከተኙበት መኖሪያ ቤታቸው አፍነው ወስደዋል ብለዋል። በዚህ ወር ብቻ አስገድደው በተጠቀሰው ሽንዲ ዙሪያ ቀበሌዎች ከሰባዳር፣ ቡራፈር፣ ሻምብላ፣ ማርቁማና ወቦ ለገሰማ ቀበሌዎች ላይ ከ67 በላይ የአካባቢ ንጹሃን ወጣቶች ታግተዋል መንግስት ኃይሎች ነው የሚሉት። ህዝቡ ከሚደርስበት እገታ ለመዳን ራሱን እንዲጠብቅ አሳስበዋል። እንግዲህ ይሄ ከጦርነቱ ጋር ተያይዞ የፋኖ ኃይሎች የሚፈጽሙትን ጥቃት በበቀል መንፈስ ሰራዊቱ አካባቢ ነዋሪዎች ላይ ንጹሃን ላይ የሚያደርሰው ጥቃት በተለያየ መንገድ እየቀጠለ ነው ያለው። ሌላው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በበርካታ ቦታዎች ላይ የመከላከያ ሰራዊት፣ የአድማ ብተና፣ ሚሊሻው ትጥቃቸው እንደያዙ በፍቃዳቸው ፋኖን የተቀላቀሉ እንደሚያሳይ የሚገልጽ መረጃ ነው። እሱም ምስራቅ አማራ ቀጠና ምኒልክ እዝ ለሚስ የላከው ነው። 5 የብልጽግና መከላከያ ሰራዊት አባላት ከነ ሙሉ ትጥቃቸው ተቀላቅለዋል ነው የሚለው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው
ማረጉ ተማረ ክፍለ ጦር 5 የ61ኛ ክፍለ ጦር አባል የሆኑ የአገዛዙ የመከላከያ ሰራዊት አባላት ጥር 23 እና ጥር 4 ቀን ተቀላቅለዋል ነው የሚለው። ክፍለ ጦሩን የተቀላቀሉት የመከላከያ ሰራዊት አባላት 5 ጥቁር ክላሽ፣ 1340 የክላሽ ተተኳሽ፣ 12 የእጅ ቦምብ፣ 10 የክላሽ ካዝናና 5 የደረትና የወገብ ትጥቅ በመያዝ እንደገቡ ገልጸዋል። እንግዲህ አጠቃላይ እነዚህ ምስሉ ላይ የምታያቸው ናቸው። ይሄ በተለያየ ቦታ እየጨመረ የመጣ ነው። እንግዲህ ይሄ በብልጽግና መንግስት መዋቅር ስር ትዕዛዝ እየተቀበለ በተለይ በአማራ ክልል ውጊያ የሚያደርገው የሰራዊቱ አባላት ለውጊያው ፍላጎት የለውም። ሁኔታዎች እንዳመቻቹለት ደግሞ የፋኖ ኃይሎችን እየተቀላቀለ ነው። በስም በአድራሻ ከነፎቷቸው የሚያሳይ ነው። የፈጠራ ታሪክ አይደለም። ይህንን ከፍተኛ የመከላከያ አዛዦች ያውቁታል። ጭንቀት አለ። ያንን ጭንቀት ለማካካስ ግን የተለያየ የፕሮፓጋንዳ ስልት ነው የሚጠቀሙት። እንግዲህ የፕሮፓጋንዳ ስልቱ ያው የጥቂት በቅርቡ ከአፋድ ራሳቸውን አግልለው ለመንግስት እጅ የሰጡትን እንደ ዋቢ መጥቀስ በበርካታ ቦታዎች ላይ ፋኖ ኃይሎች እጅ የሰጡ ነው የሚል ነው። ግን ያ መሬት ላይ ያለው ነገር ጋር ፈጽሞ የማይያዝ የማይገናኝ መሆኑን ማሳያ ነው። በዚህ ጭንቀት ላይ ወደቀው ኃይል በከባድ መሳሪያ በድሮን ጭምር ንጹሃን ዜጎች ላይ የሚያደርሰው ጥቃት በከፋ ሁኔታ መቀጠሉን የሚያሳዩ መረጃዎች፣ ማስረጃዎች እየወጡ ነው። ወደፊት ተጠያቂነት መምጣቱ አይቀርም። እንግዲህ ለሰሞኑ እንግዲህ ብልጽግና እንደ ሲሳይ የሚቆጥረው በተለይ የወዲት ብልጽግና እንደ ሲሳይ የሚቆጥረው በራያ በጠለምት እና በሌሎች በወልቃይት አካባቢ ላይ ውጥረት ነግሷል። ይሄ ለ4 ኪሎ መንግስት እንደ ትልቅ ሲሳይ ነው የሚቆጠረው። የህወሓት ታጣቂዎች ጠለምት ላይ ወደ አካባቢው ተንቀሳቅሰው ባደረጉት ሙከራ እንግዲህ የተለያየ ብሶት ሲያሰሙ ቆይተዋል። ያንን አካባቢ ምዕራብ ትግራይ በማለት ወደ ቀድሞ አስተዳደሩ መመለስ አለበት የሚል ጉልበት ጭምር የመጠቀም አዝማሚያ አለ። በአንድ በኩል ጽምዶ ተፈጥሯል። በህወሓትና በፋኖ ኃይሎች መካከል መቀራረብ አለ የሚል የብልጽግና ፕሮፓጋንዳ እንሰማለን። በሌላ መልኩ ደግሞ የህወሓት ታጣቂዎች ከጊዜያዊ አስተዳደሩ ሽፋን በሚያገኙበት ሁኔታ ራያ ላይ የሚፈጽሙትን ወንጀል ኤምኤስ በተደጋጋሚ ሲዘግብ ቆይቷል። አሁንም እንግዲህ ቲዲኤፍ የሚባለው የትግራይ ታጣቂ ሰራዊት ጠለምት ላይ ምን አደረገ፣ በኋላ ላይ የገዢው ኃይል በድሮን እንጥቾ ላይ ምን አደረገ የሚሉት ዓለም አቀፍ መገናኛ ብዙሃንም ቢቢሲም ጭምር በዘገባ አስፍሯል። እንግዲህ የሰሞኑ ውጥረት እንደ ቴርሞሜትር ነው፣ መለኪያ ነው። ህወሓት ነው የሚለካው፣ ብልጽግና ነው የሚለካው። አንድምታውን በደንብ አድርጎ መፈተሽ ይገባል። ዞሮ ዞሮ እነዚህን ሰዎች ለተመለከተ ሰው ቀደም ሲል ህወሓት ሲመሰረትም የአማራን ህዝብ በጠላትነት ፈርጆ ማህበራዊ ረፍት መንሳት የሚል በማኒፌስቶ አስቀምጦ የወጣ ድርጅት ነው። ከዛ ስህተቱ ተምሮ ተጸጽቶ ይቅር በሉኝ የሚል አይደለም። ፋሲል እንደው የስዬን የትግርኛ ኢንተርቪው ለተከታተለ ሰው 1 ሰዓት ከ20 ደቂቃ ነው። ያ ቀደም ሲል የነበረው ጥላቻ ገንፍሎ ነው የወጣው። ሻዕቢያ እንደሚጠላ ይታወቃል። በ1990 በነበረው ጦርነት ከመለስ ጋር የተለያዩት ስዬም ወደ ዘብጥያ እንዲወርድ የተደረገው በዛ አቋሙ ነው። የአስመራን መንግስት ገርስሶ የእነሱን አሻንጉሊት ማስቀመጥ ይፈልጉ ነበረ። መለስ ለዛ ፈቃደኛ አልሆነም በሚል ነው በእነሱ መካከል ስንጥቃቱ። ያም ጦርነት ያው በህወሓት ማዕከላዊ ኮሚቴ አካባቢ የተፈጠረ እንጂ ኢትዮጵያ ህዝብ የሚያቆሙ ነገር የለም። ብአዴንም ኦህዴድም ስለ ጦርነቱ አያውቁም። ብቻ ከተት ሲባል የሚከቱ ናቸው። ዛሬም ስዬ ተገልብጦ እንግዲህ ጽምዶን ለማፍረስ አዲስ እንቅስቃሴ ጀምረዋል። የተምታታ ነገር አለ። ምናልባት ይሄ ጦርነቱንም በአማራ ክልል ያሉትንም ጦርነቶች የትግራዩንም እያነሳ የህወሓት በጠለምት በኩል ያደረገው ትንኮሳ ሙከራ ምን ማሳያ ነው? የብልጽግና አሁን ያው የብልጽግና ሰራዊት እየተባለ ነው የሚጠራው መከላከያ ሰራዊት በአማራ ክልል ከራያ በሙሉ ሰተት ብሎ ነቅሎ ነው በእግረኛው ሲወጣ ያየ ነው በፎቶ ጭምርና ለህወሓት አስረክቦ እንደ ስምምነት ነው የሚመስለው። የህወሓት ታጣቂዎች ራያ እንዲቆጣጠሩ ሰራዊቱ ሸሽቶ ወደ ሰሜን ወሎ የመጣበት ሁኔታ አለና ወልቃይት ላይ እንደዚሁ አንዳንድ ድራማዎች አሉ። በጌታቸው ረዳ የሚሰሙ ድራማዎች፣ ጠቅላይ ሚኒስትሩ የሚከተለው ስልት በህቡና በአደባባይ የሚናገረው ይለያያል። መሬት ላይ የሚያደርገውና በሚዲያ የሚናገረው የትግራይ ህዝብ ደግሞ አንድ እንዳይሆን የሚሰራ አካል በደንብ የተሳካለት ይመስላል። አሁን እንደነስዬ መጥቶ ጽምዶ መፍረስ አለበት፣ ፋኖ
ማዕከላዊ መንግስቱን ከህወሓት ታጣቂዎች ጋር በጥምረት ቢመጣ ከበስተጀርባው ሻዕቢያ ስላለ አገሪቷን የትርምስ ቀጠና ያደርጓታል፣ በጋራ ልንከላከል ይገባ እያለ ነው። ትላንትና ትግራይ ላይ ጦርነት ብትከፍቱ ጸቡ የኮማሪ ቤት አይሆንም ብሎ ሲናገር የነበረ ነው። የቀድሞ የመከላከያ ሚኒስትርም ነው። ዛሬ ደግሞ ተገልብጦ ሶስቱንም አንድ ላይ አንድ ከረጢት ውስጥ አድርጎ እየወቀጠ ነው። አንድምታውን ከተለያየ አቅጣጫ መፈተሽ ያስፈልጋል። በጌታቸውና በስዬ መካከል ተመሳሳይ ነገር አለ። ያ ደግሞ ከበስተጀርባው ጠቅላይ ሚኒስትሩ ቢሮ እጁ እንዳለበት ይታወቃል። ህወሓት ደግሞ በዚህ በኩል ትንከሳ አድርጓል። የእውነት ነው ወይ አሁን በጠለምቱ አካባቢ ያየነው ነገር ያለ ብልጽግና ፍቃድ ያንን ነገር አድርጓል ለማለትም የሚጠራጠሩ ሰዎች መጥተዋል። ይህንን ነገር በደንብ አድምቶ ማየትን ይጠይቃል። የቀጠናውንም ፖለቲካ ግራና ቀኝ እየፈተሹ ከመሰረታቸው ጀምሮ ምን ፈልገው ነው እንዲህ አይነት ነገር የሚያደርጉ የሚለውን በተወሰነ መልኩ እንዳሰቡ ምንድነው የህወሓት ፍላጎት? የብልጽግናን እንደው በወጉ እንፈትሸዋለን እናውቀዋለንም። በተለይ የኦህዴድ ብልጽግና በዛ አካባቢ የሚከተለውን ፖሊሲ የህወሓት ፍላጎት ምንድነው? በአንድ በኩል ጽምዶ ተፈጥሯል የሚባል ፕሮፓጋንዳ እንሰማለን። በሌላ መልኩ ደግሞ በጠራራ ፀሐይ ጠለምት ላይ ሰራዊቱን ክተት ብሎ ገብቷል። ራያም እንደዚሁ። ምን ማለት ነው? ይሄ ራሱ ከጽምዶ ጋር የሚጣረስ ነው። የህወሓትን ፍላጎት በደንብ መመርመር አስፈላጊ ነው። ፋሲል፣ ያ ጥሩ ጥያቄ ነው ወንድማገኝ። መጀመሪያ ስዬን በተመለከተ አይ ቲንክ አቶ ስዬ እኔ በትግራዮችም ዘንድ ቢሆን ብዙ ክብደት የሚሰጠው ሰው አይመስለኝም። ሚዲያ ያገነነው ሰው፣ ሚዲያ ያገዘፈው ሰው ይመስለኛል እንጂ ብዙ ጊዜ የሚናገራቸውን ነገሮች ስታየው ብዙ ምናልባት ያስተሳሰብ ጥልቀት አለው ብለህ የምትወስደው አይነት ሰው አይደለም። እኔ እንደተረዳሁት ልሳሳት እችላለሁ፣ ግን በተለያዩ መድረኮች ላይ የሚናገራቸውን ንግግሮች ስታይ እንደዚሁም ሰላማዊ ትግል ብሎ አንድነት ፓርቲ ላይ ገብቶ ያደረገውን እንቅስቃሴ ስታይ ከዛም በኋላ በህወሓት ጦርነቱን ለመጀመር ዳርዳር ይል በነበረበት ጊዜ የዛሬ 4 ዓመት ገደማ ስዬ ትግራይ ሄዶ ሲያጋግል ነበረ። ትግራይን ትነኩና ወይም ጦርነት ጀምሩና እያለ በጣም ሲቀሰቅስ ቆይቶ በጣም ትልቅ አቀባበል ተደርጎለት መጨረሻ ላይ በጦርነቱ ገብቶ እንደነ ጻድቃን ይሳተፋል ሲባል ሾልኮ አሜሪካ ነው የገባው። አስታውሳለሁ። እንደው አንዳንዱን እንኳን መግለጽም ላያስፈልግ ይችላል። በምርጫ በ2005 ገደማም ሲሳተፍ እንደዚሁ ትግራይ ውስጥ ሄዶ ገና ለገና ካድሬዎቹ በክፉ አዩኝ ብሎ በፍጥነት አካባቢውን ለቆ የወጣ ሰው እንደሆነ አውቃለሁ። እኔ በተጨባጭ ይህን የማውቀው ጉዳይ ስለሆነ ነው የምናገረው በድፍረት። አሁን ውጭ ሀገር ቁጭ ብሎ ይሄን አድርጉ ያን አድርጉ ቢባል እኔ ብዙ ክብደት የሚሰሙትም አይመስለኝም። ቱ ቢ ፍራንክ ትግራይ ውስጥ ያኔም ቢሆን ሁሉንም የትግራይ ኃይሎች ወደ አንድነት እናምጣና አንድ ሆነን ጦርነቱን እንጀምር፣ ከዛ ማዕከላዊ ስልጣን እንያዝ፣ ከተከፋፈልን ግን እንወድቃለን በሚል እሳቤ ነበረ እንጂ ወደ ትግራይ የጋበዙት ሪሊ የሀሳቡ ጥልቀት ገዝቷቸው አይመስለኝም፣ ወይም የሆነ ነገር ያሳየናል ብሎ አይመስለኝም። እሱም እዛ ገብቶ ይታገላል ሲባል ሸሽቶ ነው የሄደው። ምቾቱን ነው ያስከተለው። ኢቨን በለውጡ ሰሞንም ቅድም ከኤርትራ ጋር ልዩነት ነበረው አልክ እንጂ ኦፍኮርስ ነበራቸው። ግን ቤዚክሊ የሙስናው ጉዳይ የታሰረበት ጉዳይ ዝም ብሎ የሚጣል ነገር አልነበረም። ያው በአጭር ጊዜ ውስጥ ፐርሰናል የሆነ እንትን ውስጥ ነው የገባው ብዙዎቹ እንደሚናገሩት። አሁንም ቢሆን እየሰጠ ያለው አስተያየት ያው ከለመደው ከውስጥ ከተጠራቀሙት ከጥላቻ ፖለቲካ አንጻር ካልሆነ በስተቀር ስለ ፋኖ በቂ እውቀት ኖሮት አይመስለኝም ይሄን አስተያየት የሰጠው። ግን እንዳልከው ጥላቻውን ሊያሳይ ይችላል። የእሱ ምክር ምን ያህል ሌሎች ኃይሎች ቀበሉታል አላውቅም። ግን ዋቴቨር እሱ የሚመክረው ነገር ብዙም ክብደት የሚኖረው አይመስለኝም። እሱም ስላለ የሚፈጠር ነገር የለም፣ ስላላለም የሚቀር ነገር የለም እና ዞሮ ዞሮ መሬት ላይ ያለው የፋኖ ትግል የሚወሰነው በአማራ ህዝብና በፋኖ፣ ከዛ ውጭ ሌላ ማንም የሚያቆመውም ኃይል የለም። ዞሮ ዞሮ ህዝብ ከደገፈው ይቀጥላል፣ ህዝብ ካደገፈው ይሞታል። ስለዚህ ስዬ ቢልም ባይልም ከከሌ ጋር ታረቁ ባይጥሩ ህዝብን ማሸነፍ ስለማይቻል ወሳኙ ህዝብ ነው እና እንደነ ስዬ የመሳሰሉ ሰዎች እየወጡ ብዙ ቢናገሩ ብዙም የሚገርም ነገር አይደለም። ስዬ አዋቂ ቢሆን ስዬ ነገን ማየት ቢችል ኖሮ በእድሜ ይበልጠናል፣ አያታችን ሊሆን ይችላል። ግን በድፍረት ስዬ እያልኩ ስናገር
አስተሳሰቡን ነው። በነገራችን ላይ እኔ ስለ ሰዎች ሳወራ አስተሳሰባቸውን ነው እንጂ ፐርሰናሊ ኢንዲቪጁዋል እንትናቸውን አለ አስተሳሰባቸውን ነው። ስዬ የሚለው የሚወክለው አይዲያውን ነው እንጂ ስዬ በግለሰብነቱ አይደለም። በግለሰብነቱ እንደ ሰው እንደ ማንኛውም ሰው ሁሉንም ሰው አከብራለሁ። ተፈጥሮዬ ነው፣ መርሄም ነው። ሁሉም ሰው የፈለገ የፖለቲካ አስተሳሰብ ቢኖረው ያን ሰው አከብራለሁ በሰውነቱ። ነገር ግን ስለዛ ሰው ስናገር አስተሳሰቡን ነው ቻሌንጅ የማደርገው እንጂ እናቱ ስዬን አሁን ነገ ባገኘው ሻይ ቡና ለማለት ምንም ችግር የለብኝም። እንደ ሰው ለመቀበል ምንም ችግር የለብኝም። ስዬ አይዲያው እንዳልኩህ ያመጣው ከፋኖ ጋራ ፋኖን በተመለከተ የተናገረው ምናምን ከዛ በላይ እነጌታቸው የተናገሩት ነገር ማስታወስ ይኖርብናል። እነጌታቸው እና ነጻድቃን በአማራው ላይ የምናወራደው ሂሳብ አለ ብለው ያሉት ነገር ኤግዛክትሊ የነስዬም ስሜት ነው። በትናንትናው የጥላቻ ፖለቲካ ውስጥ ሆኖ ነው አሁንም ያንዳንዱን ፖለቲካ ለማየትና ለመፈተሽ የሚሞክሩት። ዋቴቨር ግን እንዳልኩ ይሄ የህልውና ትግል የሚቀጥለውም የሚሞተውም በአማራ ህዝብ ድጋፍ አጠቃላይ ፍላጎት ነው። ሌላው የወልቃይት ጠገዴ ጉዳይ የአማራን ፖለቲካ በጣም የሚወስን ጉዳይ አድርጌ ነው የምወስደው። ለምን በአማራ ውስጥ የአማራን የህልውና ትግል ለማስቀጠል የአማራ ህዝብ አንድ መሆን አለበት። በአውራጃዊነት፣ በቀበሌ፣ በወረዳ በምናምን ሳይከፋፈል በተቻለ መጠን መሰረታዊ በሚባሉ በሚያግባቡት ጉዳዮች ላይ አንድ መሆን አለበት። እነዚህም የሚያግባቡት ጉዳዮች በእኔ ግምት ወይም በእኔ እምነት የአማራ ህልውና አደጋ ውስጥ መውደቁን በተመለከተ ከጫፍ እስከ ጫፍ ያለው አማራ አንድ አቋም ካልያዘ አደገኛ ነው። አንደኛው አማራ የህልውና ትግል የለውም ብሎ እያለ ሌላው የህልውና አደጋ አለበት ብሎ ሲያለ ሌላው የለበትም ብሎ የሚከራከር ከሆነ አንድነት ሊመጣ አይችልም። በአማራ የህልውና ጥያቄ ዙሪያ ላይ አንድነት ሊፈጠር የግድ ነው። አማራ ደግሞ ካልተደራጀ አንድ ካልሆነ ህልውናውን ማስጠበቅ አይችልም በሚለውም ጉዳይ ላይ መላው አማራ አንድ ካልሆነ በጣም አስቸጋሪ ነው። ሌላው የኢትዮጵያ አንድነት የሁሉም የአማራ ህዝብ ጉዳይ ነው፣ አጀንዳው ነው። ይህንንም ካልተቀበልክ እንደ አንድ አማራ ለመቀጠል ይከብዳል። በሶስተኛ ደረጃ እንደዚህ እንደ ወልቃይት ጠገዴ የመሳሰሉ የማንነት ጥያቄ ያላቸው በእነሱም ጉዳይ ላይ አንድ አቋም ካልያዝክ ዘን እንደ አንድ አማራ ለመታገል ይከብዳል። እነዚህ መሰረታዊ በጣም እነዚህ ሚኒማል የሚባሉ ትንሾቹ የመግባቢያ አንድ የመሆኛ ነጥቦች ናቸው። ከዛ በኋላ በስትራቴጂ በአካሄድ ምናምን ልትለያይ ትችላለህ። ዋቴቨር ግን በእነዚህ ጉዳዮች ላይ ሁሉም አማራ የህልውና ጉዳይ ነው ብለው ከታገለ በእነዚህ ጉዳዮች ላይ ሊስማማ ይገባል። የወልቃይት ጠገዴ ጉዳይም የሁሉም አማራ አጀንዳ ነው እንደሚታወቀው። አፍተር ኦል ለአማራ ብሔርተኝነት ትግል መነሻ እንኳን ባይሆን የወልቃይት ጠገዴ ጉዳይ ማቀጣጠያ ወይም ወደ ከፍተኛ ደረጃ እንዲደርስ ያደረገ መሆኑን ግን ማንም አይክድም። እነ ኮሎኔል ደመቀ የተጫወቱት ሚና አሁን ላለው አማራ ብሔርተኝነት በከፍተኛ ደረጃ እንዲጠናከርና አማራው ኮንሽየስ ሆኖ ለህልውናው እንዲታገል በማድረግ በኩል የአንበሳውን ድርሻ ተጫውቷል። እያንዳንዱ አማራ የአማራን የህልውና ትግል ከወልቃይት ጠገዴ አጀንዳ ለይተህ አታየው፣ እንደ መነሻ ነው። ልክ የኢትዮጵያን ታሪክ ከነ አክሱም ከነ ላሊበላ ከነ ፋሲል ከነ ምናምን ለይተህ እንደማታየው ሁሉ የአማራን የህልውና ትግልም ከወልቃይት ጠገዴ ትግል ለይተህ ልታየው አትችልም። መነሻው ነው ማቀጣጠያው ነው። ቢያንስ መነሻው ከዛ በፊት ሊሆን ይችላል ታሪኩ፣ ግን ቢያንስ ተጠናክሮ እንዲወጣ አድርጓል። ስለዚህ አሁን የወልቃይት ጠገዴ ጉዳይ በዚህ ጉዳይ ላይ ሁሉም አማራ አንድ አቋም ሊኖረው ይገባል። ሊከፋፈልበት የሚገባ ጉዳይ አይደለም። አይ ቲንክ በእኔ ግምገማ ሁሉም የፋኖ ኃይሎች እንዳልኩ የትግሉ መነሻ አንዱ በተለይ አሁኑ የትግል መነሻ የወልቃይት ጉዳይ በመሆኑ በዚህ ላይ የተለየ አጀንዳ አላቸው ብዬ አላምንም። በዚህ ላይ ሁሉም ይስማማሉ። ምናልባት መሰረታዊ ልዩነት ቢኖር እንዴት ነው ይሄን አጀንዳ የምናስቀጥለው ነው። የተወሰነው ግሩፕ ከአብይ አህመድ ጋር ተለጥፈን ይላል፣ ሌላው ደግሞ ኖ አብይ አህመድ አቋሙ ይሄ ነው ይላል። በዚህ ላይም ደግሞ መነጋገርና መፍትሄ ማበጀት ያስፈልጋል። አብይ አህመድ በወልቃይት ጉዳይ የያዘው አቋም ምንድን ነው? አብይ አህመድ በወልቃይት ጉዳይ የያዘው አቋም እንደማገኝ ለአንተ አንዱን ይነግርሃል፣ ለሌላው አንዱን ይነግርሃል። ትግራዮችን ሲያገኝ የጊዜ ጉዳይ ነው፣ አሁን ፋኖ ነው ያስቸገረኝ፣ አሁን ወልቃይትን ለእናንተ መልሼ ብሰጣችሁ ህገ መንግስቱን ጀስቲፋይ ማድረግ እችላለሁ፣ ህገ መንግስቱ ለእነሱ ነው የሚፈቅደው። ስለዚህ ወልቃይት ጠገዴን አሳልፌ ልሰጣቸው እችል ነበረ። እኔ
ዳርዳሩን ይሄ ቦርደሩን ብቻ እየተቆጣጠርኩ መከላከያ እሱን ማለት ሁመራ ምናምን አካባቢ ይቆጣጠራል፣ ዛላምበሳ ምናምን አካባቢ ይቆጣጠራሉ። ሰው በህገ መንግስቱ መሰረት ድንበሩን የሚጠብቀው መከላከያ ነው። ድንበሩ አካባቢ መከላከያን አሰፍራለሁ። ሌላውን መሀሉን ግን ወልቃይት ምናምን ለእናንተ መልስና ከዛ በኋላ ህገ መንግስቱ የሆነ ነገር ሲሆን ያን ጊዜ ደግሞ ጥያቄው ከተነሳን አብረን እናየዋለን የሚል ነገር ይነግራቸዋል ለህወሓቶቹ። ይሄንን በምን አረጋገጥኩ ብትለኝ ጌታቸው ረዳ ተናግሯል። ጌታቸው ረዳ ጊዜያዊ አስተዳደሩ እንዲፈርስ ተስማምተናል ብሎ በግልጽ ተናግሯል። ሁለተኛ ፊልድ ማርሻል ብርሃኑ ጁላና ታደሰ ወረደ በተገናኙበት ጊዜ ራያ ላይ እንደተደረገው የወልቃይት ጠገዴ አስተዳደርም እንዲፈርስና ህገ መንግስቱ እንዲከበር ተስማምተናል ብለዋል። ይሄ እና አብይ አህመድ የያዙት አቋም ነው። ለህወሓቶች ይነገራቸዋል። ለአማራዎች ደግሞ ወይም ደግሞ ለብአዴን ሰዎች የሚነገራቸው ምንድነው? ይሄን ደግሞ ስብሰባ ላይ ነው ያረጋገጥኩት። የዛሬ 2 ዓመት በነበረ ስብሰባ ላይ የተናገሩት ነው። ፋኖ አሉ ወንድማ ህዝባዊ ድጋፍ በአጭር ጊዜ ውስጥ ሊያገኝ የቻለው እና ብልጽግና ህዝባዊ ድጋፉ የተሸረሸረበት ዋናው ምክንያት 2 ምክንያቶች አሉ በስብሰባው ላይ። ይሄን ስብሰባ የመራው ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ነው። በዛ ስብሰባ ላይ ሽመልስ አብዲሳ ነበረ፣ ሬድዋን ሁሴን ነበረ፣ ፍቃዱ ማን ነው የሚባለው የኦሮሚያ ፍቃዱ ተሰማ ነበረ እና ሌሎችም ባለስልጣናት ነበሩ። ይሄ ጥያቄ ከወረዳ ብአዴን አባላት ተነሳ። ለማስታወስ ነው የጠየቁት ነገር። አንደኛ ከኦሮሚያ የሚፈናቀለው ሰው ቁጥር መጨመር የአማራን ህዝብ አስቆጥቶታል ሲሉት ሽመልስ ያኔ ወጥተው ፍቃዱና ሽመልስ ተናገሩት። ኦኬ ይሄን ነገር እናስቆማለን፣ የተፈናቀለውን እንመልሳለን ተብለው ተስማሙ። ለጊዜው ኦሮሚያ ክልል ውስጥ አማራው አሁን መፈናቀል የቆመበት ዋናው ምክንያት ፋኖ በዛን ጊዜ የተነሳው ነው። ለፋኖ የሰው ኃይል ግባት ለፖለቲካ ድጋፍ ማግኛ ውሏል ስላሉ ነው አጀንዳቸውን ያስቀመጡት እንጂ ፋኖ ቢከስም ኦሮሚያ ክልል ውስጥ ማፈናቀሉ ነገ ይቀጥላል። ያኔ እኮ የክልሉ አስተዳዳሪ የነበሩት ዶክተር ይልቃል እኮ አንደኛው ጥርስ የተነከሰባቸው በዛን ጊዜ ይሄን ስትሮንግሊ ተቃውሞ ነው። በተደጋጋሚ ተስማምተን አናፈናቅልም ትላላችሁ እናንተ ግን እያፈናቀላችሁ ነው ብሎ በኃይለ ቃል በመናገራቸው ነው ዛሬ የት እንዳሉ እንኳን የማናውቁት። ሽመልስ ያን ጊዜ ይሄን አጀንዳ ያሳደረበት ዋናው ምክንያት ሰው እንዲረዳው ፈልገው ሰዎች ሲፈናቀሉ ለፋኖ ግብአት እየሆነ ነው፣ ፋኖን እያጠናከረ ነው። ስለዚህ ማፈናቀላችሁን አቁሙ ሲባሉ ሽመልስ አቆሙ። አየህ ከመጀመሪያው የሚያፈናቅሉት እነሱ ነበሩ። ከዛ ተስማሙ፣ እንመልሳለን የተፈናቀለውን አሉ። የተወሰነውን መለሱና ከዛ በኋላ አቆሙት። የተመለሰውንም በኑሮ በምናምን አሰቃይተው ግማሹን ተመልሶ ወደ አካባቢው እንዲመለስ አደረጉ። አየህ ስቲል ያችን አጀንዳ ግን ይዘዋታል። የፋኖ መምጣት ይሄንን ፕሮጀክታቸውን አበላሸው። ሁለተኛው የወልቃይት ጉዳይ ነበር የተነሳው። የወልቃይት ጉዳይ ላይ የተባለው ይሄን ነው። የወልቃይት ጉዳይ ፋኖን እያጠናከረብን ነው፣ አንድ አቋም ያዙልን የተባለው። እና አብይ ምንድነው እያደረጉ ያሉት? የወልቃይትን አሳልፈን አሁን ብንሰጥ ፋኖ የበለጠ ይጠናከራል። ገብቷል? ስለዚህ ከህወሓቶች ጋር የሚሉት ምንድነው? ፋኖን እናክስምና ከዛ በኋላ የሚቀናቀን ኃይል አማራ ክልል ስለማይኖር ያን ጊዜ ወልቃይትን አሳልፈን ለእናንተ ሰጥተን ከእናንተ ጋር ተስማምተን እንኖራለን። ዞሮ ዞሮ በአይዲዮሎጂ የምንስማማው በሪዮት እናንተና እኛ ነን። ህገ መንግስቱ ይቀጥል የምንለው እናንተና እኛ ነን። ስለዚህ ፋኖ ነው አሁን መሀል ላይ መጥቶ ያበላሸብን። ፋኖን እንምታው ሲባሉ ቲፒኤልኤፎች ቂም ስላለባቸው አብይ አህመድ በጣም ያኔ በጦርነቱ ምክንያት ቂም ስላለባቸው አምነው ሰውየው ሊቀበሉት አልቻሉም። በዚህ መሀል ነው እግራቸው 2 ቦታ ላይ እየረገጠ ያለው ቲፒኤልኤፎች። ይሄን በደንብ መረዳት ያስፈልጋል። ሰሞኑን ያደረጉት ውጊያ ትኩረት ለማግኘት ነው፣ ተዘጋጅተውበት አይደለም ያደረጉት። ምንድነው ያልከው ወንድማገኝ? ታደሰ ወረደ መግለጫው ላይ ሰጥቷል፣ ተናግሯል። ጫና ለመፍጠር ነው የተፈናቀሉት ጉዳይ፣ የድንበሩ ጉዳይ ትኩረት እንዲያገኝ ያደረግነው ነው ያለው። ገብቷል? ለረጅም ውጊያ ለማድረግም እቅዱ አልነበራቸው። አሁን ይሄ ጥምዶ ምናምን የሚለው አብዛኛው ፕሮፓጋንዳ ነው። በህወሓቶች በኩል ያለው ትልቁ አደጋው ማን ነው? ግራ የገባቸው ነገር ምንድነው? አብይ አህመድ እየተጫወተባቸው ነው። ወልቃይትንም መልሳለሁ እንዲያደርጋሉ ጊዜ ስጡኝ ስለሚላቸው የተወሰነው የህወሓት ክፍል ያምናል፣ በነጌታቸው ምናምን ይሰበቃል። የተወሰነው ደግሞ ይሄን ሰውየው ማመን የለብንም
ስለዚህ በትግላችን ብንቀጥልበት ይሻላል ደግሞ ብሎ እዛ ውስጥ ያለው ይላል። ሰው እነ ታደሰ ወረደ በእንዲህ አይነት የኮሚክ በእንዲህ አይነት ጨዋታ ውስጥ ነው ያሉት። ሰው ውዥንብሩ ምናምን የሚመጣው ከዚህ አንጻር ይመስለኛልና ግን በአጠቃላይ እኔ ማምነው ኦኬ የወልቃይት ጠገዴ ጉዳይ በጣም ወሳኝ ጉዳይ ነው። በዚህ ጉዳይ ላይ የወልቃይት ጠገዴ ህዝብም ጎንደር ህዝብም ጎጃም ህዝብም ሸዋም ወሎም አንድ አይነት አቋም ሊይዝ ይገባዋል። በአጠቃላይ የኢትዮጵያ ህዝብም የመብት ጉዳይ ነው፣ የህልውና ጉዳይ ነው፣ ፕላስ የመብት ጉዳይ ነው እና በዛ ደረጃ ካልታየ ችግሩ አይፈታም ብዬ አምናለሁ። ወንዴ ብዙ ሰዓት ወሰድኩኝ፣ ያው የማጠቃለያ ይሆንልኝ። መልካም ፋሲል፣ በጣም አንዳንድ ጊዜ እኛ እንዴት እንደዚህ እንደ አሻንጉሊት እንሆናለን? እንደ ብላክቦርድ ላይ ማንም እየመጣ ይጽፍብናል ወይ? አሁን የብልጽግና ካድሬዎች የዲጂታል ክንፉ ጽምዶ በሚል አንድ አጀንዳ መጥቶ፣ በነገራችን ላይ ጽምዶን የፈጠረው ራሱ አብይ ነው። መጀመሪያ ህዋትን ለማጥፋት ከኤርትራ መንግስት ጋር ፋኖንም የአማራ ህዝብንም ሌላውንም አስተባብሮ ከ2016 ከ2018 በ15 በተደረገው ጦርነት ጽምዶ ታይቷል። ጥምረት ነበረ ህዋትን ለማድቀቅ ለመምታት። ያንኑ እንደገና መልሶ በጣም የሚገርም ነገር ነው። እንዴት የሰው ልጅ ስንት ጊዜ ነው የምትታለለው? የ4 ኪሎ ያለው መንግስት ዛሬ ደግሞ በዲጂታል ክንፉ ሚሊሻ በሚባለው የሚዲያ ሰራዊቱ በአንዳንድ ካድሬዎቹ አማካኝነት ልክ ከዚህ ከኢትዮጵያ ብሔራዊ ጥቅም ጀርባ ያሉ ጠላቶችን ፈርጆ ግብፅን፣ ኤርትራን አምጥቶ ህዋት ምናልባት የህዋት ባህሪ ይታወቃል። የህዋት ሰዎች ዙሪያውን ቀለበት ተሰርቶባቸው መፈናፈኛ ሲያጡ ወደ ኤርትራ ቢሄዱ የሚፋረድባቸው አይመስለኝም። ፋኖንም እዚህ ላይ ደምሮ ጽምዶ ተፈጥሯል። ህወሓት ሰሜነኞቹ በሚለው ህወሓት ፋኖ ተጣምረዋል። የብልጽግና መንግስት ለማስወገድ በጋራ እየሰሩ ነው። እንደገና ደግሞ ወልቃይትንም አሳልፈው ሊሰጡ ነው ይላል። ይሄ በሁለት መንገድ ይጫወቱበታል። ከዛ በስተጀርባ ደግሞ የኤርትራ መንግስት አለ፣ ይገፋቸዋል። የኤርትራ መንግስት ደግሞ ከወደቡ ጋር በተያያዘ የኢትዮጵያ ቋሚ ጠላት ሆኖ መጥቷልና ልንታገለው ይገባል። አሁን የስዬም ንግግር የጌታቸውም ንግግር ተመሳሳይ ነው። ከአንድ ምንጭ የሚቀዳ ነው። ብርሃኑ ጁላ በአማርኛ የሚያወራውን ስዬ አብርሃና ጌታቸው ረዳ በትግርኛ የሚያወሩት ተመሳሳይ ነገር፣ ልዩነት የለውም። የቋንቋው ካልሆነ ይዘቱ በኮንቴንት ደረጃ ተመሳሳይ ነው። ስለዚህ ጽምዶ የሚል ነገር መጥተዋል ብለው ኢትዮጵያን ህዝብ ለመቀስቀስ ይጠቀሙበታል። ህወሓትን ለማዳከም በትግራይና በአማራ ህዝብ መካከል ያለውንም አንድነት ለማላላት ለማፍረስ የጋራ ግንኙነቱ እንዳይመሰረት ይጠቅማል። በሌላ መልኩ ከወልቃይት ጋር ተያይዞ የወልቃይት የጠለምት የራያ ጉዳይ ስስነ ብልት ስለሆነ የማንነት ጉዳይ ስለሆነ በዛ አካባቢ ህወሓት ኢህአዴግ ለ27 ዓመት ኢትዮጵያን ህዝብ ቀጥቅጦ በተለይ ራያን ወልቃይትን ሲገዛ በጣም የተበደለ የተገፋ ህዝብ ነው። ብዙ መስዋዕትነትን የከፈለ ህዝብ ነው። ያ ህዝብ ብልጽግናን አምኖ ተከድቷል። በተለይ የራያ ህዝብ ተከድቷል። ወልቃይቶች እንኳን የተከዘዘ ብለው ራሳቸውን የተከላከሉ ነው። ከብልጽግና ጋር ስልታዊ በሆነ መንገድ እየተሞዳሞዱ እነሱ ላይ አልፈርድም። ነገ ግን ምናልባት ወልቃይትን ልቀቁ፣ አዲስ መዋቅር ይመጣል ይፈርሳል ቢባሉ የሚመጣውን ነገር አናውቅም። ኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ምዕራብ ትግራይ ብሎ አውጥቷል። ነገ እነደመቀ እነ አሸተ በየትኛው በትግራይ በኩል ነው ተወክለው የሚወዳደሩት? ገና አጠያቂ ነገር ነው። አሁን አብይ እዚህ ላይ ነው ቁማሩን የሚጫወተው። አደገኛ ቁማር ነው። ራያ ብዙ የአማራ ተወላጆች ነበሩ። ታስታውስ እንደሆነ ሰላማዊ ሰልፍ ይወጣሉ ባላማጣ፣ በብዙ ቦታዎች የህወሓት ታጣቂዎች ቀስ እያለ ከፕሪቶሪያ ስምምነት በኋላ ብርሃኑ ጁላ ትእዛዝ ሰጠ። ኮሎኔል አህመድ የሚባል የህወሓት ተላላኪ ታማኝ የመከላከያ አዛዥ ቦታው አስቀመጠ። ከዛ ራያዎች እየተጠረጉ እየተቀጠቀጠ በራያ የሚኖሩ የአማራ ተወላጆች ማለት ነው። የራያ ምንድነው የራያ የአማራ ማንነት አስመላሽ ኮሚቴም አለ። ኤምኤስ ላይ በተደጋጋሚ ቀርበው ተናግረዋል። የሚደርስባቸው በደል በጣም እጅግ ሰፊ ነው። ኮሎኔል አህመድ የመከላከያ ሰራዊት በራያ አዛዥ ከህወሓት ጋር ጥምረት ፈጥሮ ዋና ዋናዎችን አስቀጠቀጠ። ብዙዎቹ ሸሹ። ሚሊሻዎች ትጥቅ እንዲፈቱ ተደረገ። ህወሓት ገባ። ስልታዊ ቅንጅቱን እዚህ ላይ ተመለከተ። አሁን በአንድ በኩል ጽምዶ እያለ በፋኖና በራያ በወልቃይት ማህበረሰብ መካከል ሽንቁር መፍጠር ይፈልጋል። በሌላ መልኩ ደግሞ ጽምዶ መስርቷል ለተባለው ህወሓት መንገዱን ጠርጎ ቦታ ያስረክባል። ይሄ በጠለምት ለማድረግ ተሞክሯል። ጠለምት እኮ የዛሬ 1 ዓመት ነው የአማራ መዋቅር የአማራ አስተዳደር የክልሉ መዋቅር ፈርሶ
ጊዜያዊ አስተዳደር የተመሰረተው ህወሓት ቀስ እያለ እንዲገባ እኔ አሁን ጥርጣሬ የጠለምቱ ግጭት ልክ እንደ ሰሜን እዙ ታዬ ደንዳ እንደነገረን እናንተ ሰሜን እዝ ተመታ ምናምን አትበሉ። አብይ መጥቶ አንድ ስብሰባ ላይ ታዬ ደንዳ ሲናገር ቃለ መልሱ ላይ ህወሓት ሰሜን እዝን እንዲመታ የገፋ ነው እኛ ነን ሆን ብለን ያደረግነው ብሎ አብይ ነግሮናል ያለው። አሁንም ምልክቶቹ ምናልባት ጌታቸው በዚህ በኩል አለ። ጠቅላይ ሚኒስትሩ አማካሪ ነው። በጨለማ ቤቱን በጠቅላይ ሚኒስትሩ ጓዳ ተነጋግረው ከነታደሰ ወረደ ጋር መክረው እስቲ በጠለምት በኩል ይሞከር። የጠለምት የአማራ ተወላጅ፣ የወልቃይት ተወላጅ፣ የራያ ተወላጅ ምን ያስባል? ፋኖስ በዚህ ጉዳይ ምንድነው ምላሹ? በጠለምት ህወሓት ሲገባ ፋኖ ህወሓትን ተቃውሞ መግለጫ ካልሰጠ ወይ የሆነ ነገር ካላደረገ አስቸጋሪ ነው። ስለዚህ ከአማራ ህዝብ ለመነጠልም ይመቸናል ብሎ ምናልባት ህወሓት ተገፋፍቶ የመጣበት ሁኔታ ሊሆን ይችላል እንጂ ጦርነቱን አስቦበት ምናምን አይመስለኝም። አሁን በቅንጅት የነስዬ ዘመቻ የሌሎቹንም ካየኸው ተመሳሳይ ነው። ጽምዶ ተመስርቷል። ከዛ በስተጀርባ ላይ ነገር አለ። ከመከላከያ ጋር ከኢትዮጵያ መንግስት ጋር ቆመን ህወሓትን አስወግደን ኤርትራን መንግስት ኢሳያስን አስወግደን ቀጠናውን እናረጋጋ የሚል ቅስቀሳ ተጀምሯል። ለዛ ነው ይሄ ጽምዶ የኦህዴድ ብልጽግና በሁለቱም ስለት ይጠቀምበታል። በአንድ በኩል በአማራ ህዝብና ትግራይ ህዝብ መካከል የተጀመረውን ግንኙነት ያበላሻል። ጽምዶ ተብሎ የሚነገረውን እነሱ እነስዬንም ሌሎቹንም በጦርነቱ ላይ እጃቸው በደም የተጨማለቀውን እነ ጌታቸውን እነ ጻድቃንን 4 ኪሎ አስቀምጠው እንደ እንቁላል እየተንከባከቡ ምሬ ተመቶ መቀሌ ሄዶ ታክሟል የሚል የምናውቃቸው ሰዎች ከኛው ጋር ይሰሩ የነበሩ ሰዎች ሲናገሩም ሰምተናል። መቀሌ ሄዶ ታክሟል እና የህወሓትና የፋኖ ጥምረት አደገኛ ነው የሚል ቅስቀሳ ጩኸት ነበረ። በጣም ኦህዴድ ብልጽግና የሚፈራው ነገር ይሄ ነው። ህወሓት ግን ለዚህ የተሰራ አይመስለኝም። የፋኖ ኃይሎች በዚህ ላይ ጥሩ ግንዛቤ ያላቸው ይመስለኛል። የህወሓትን ፖለቲካ ያውቃሉ። 51 ዓመት የሞላው ህወሓት ከዛ የጥላቻ ትርክቱ ይወጣ አይመስለኝም። በትግርኛ የሚናገሩትን በአማርኛ ሲተረጎም የምንሰማው ሌላ ነገር ነው። ሙከራዎች ነበሩ። ህወሓትን ከጨዋታው አውጥቶ የትግራይና የአማራ ህዝብን ሊቃኑ ባለፈው ሐሙስ ዕለት ጌትነት ወርቁ የእናት ፓርቲው ውጭ ግንኙነት ያለንን ፋሲል አትርሳ የትግራይንም የአማራ ሊቃን ሽማግሌዎች አምጥተን ሆቴል ተከፍሎ ካለቀ በኋላ መንግስት አስቆሙ ነው ያለው። ገና በመጀመሪያው ዙር በእንባ ነው ነገሮች ያለቁት። ወደ ውይይት እንኳን መግባት አያስፈልግም ነበረ። ችግሩን ለመፍታት እነዛ ሊቃኖች በማህበረሰቡ ተቀባይነት ተሰሚነት ያላቸው በቂ ነበሩ። ያን እንዲመክን ተደርገዋል። ማን አመከነው? እንዲመክን የተደረገው ለምንድን ነው? ጦርነትን እንደ ዕቃቃ ጨዋታ የሚያየው ስርዓት ምን ፈልጎ ነው? ጦርነት ይቁም፣ በህዝብ መካከል መልካም ግንኙነት ይመስረት፣ ተሰሚነት ያላቸው ሰዎች መጥተው እየተነጋገሩ ነው። እሰየ አበባ በትነ ያጨበጨብክ ትቀበላለህ በእልልታ እንጂ አቁሙ ሆቴል ከተከፈለ በኋላ። ስለዚህ አሁንም በትግራይና በአማራ ህዝብ መካከል የተጀመረው ግንኙነት የሊቃኑ የመካከርቱ ጉባኤ እንዲቆም ብዙ ሙከራዎች አሉ። ይህንን እነዚህ ለማደፍረስ እየሞከሩ ነው። እነጌታቸው እሳት እያነደዱበት ነው። ነገር ግን ትግራይ መሬት ላይ ያለው ህዝብ ምን ይፈልጋል የሚለውን እናውቃለን። ጎረቤቱ ነው የአማራ ህዝብ፣ መሄጃም የለውም። የአማራ ህዝብም እንደዚሁ፣ የኤርትራ ህዝብም እንደዚሁ ጎረቤት ነው፣ ቤተሰብ ነው። ዘላቂ ጠላትነት በዛም በእኛ መካከል እኔ በኤርትራም በትግራይም በአማራም ያለ አይመስለኝም። ኦህዴድ የመዘዛትን ካርድ ራሱ የሚበላበት እንዲሆን የማድረግ ግን የሁሉም ስራ ይጠይቃል። እዚህ ላይ የኦሮሞ ሊቃንም ፖለቲከኞችም የሚሳተፉበት መልካም ነው። እነ ፕሮፌሰር ሕዝቅኤል ግሩም ሀሳብ እያሰቡ ነው። ከትላንት በስቲያም እንደዚሁ በኢትዮጵያ ምንድነው በአዲሱ በነ ግደይ በነ ጋዜጠኛ ንጉሴ መንገሻ በሚመሩት ማህበር ውስጥ ሁሉም መጥተው ሲነጋገሩ እንዲህ አይነት ሀሳቦች ግሩም ናቸው። ፋሲል እንዲህ አይነት በሰው ልጆች ህይወት ምናልባት ከማንነት ጥያቄ ጋር ከቦታ ጋር ተያይዞ የሚነሱ ጥያቄዎች የፖለቲካ ቁማር አድርጎ በህዝብ ውስጥ ዘላቂ ግጭት መፍጠር የ4 ኪሎ መንግስት አቅምም ስለሆነ ህወሓት ፍላጎቱ የሚፈልገው ነገር በግልጽ ማስቀመጥ ተገቢ ነው። ጽምዶ እየተባለ እንደ የአሻንጉሊት ዕቃቃ ጨዋታ የሚመስለው ፕሮፓጋንዳ የትም እንደማያደርስ በግልጽ ለህወሓት ታጣቂም አሁን ላለው አመራርም መነገር አለበት። ምንም የሌለ ነገር ነው። የአማራን ህዝብ እየተነኮሱ ወይም በብልጽግና ተገፍተው የቴርሞሜትሩን እየለኩ
ሁኔታው ሲያመቻች ምናልባት በተከዜ በኩልም ራያን ያው እየጠቀለሉ ነው ያሉት። እንዲህ አይነት ጨዋታ የትም አያደርስም። ህወሓት ምን አስቦ ነው የሚያደርገው? በተፈናቃዮች በጣም በተደጋጋሚ የሚነግድ ነው። ተፈናቃዮቹ እነማን ናቸው? ተፈናቃዮቹን አልቀበለው ያለ አካል ማን ነው? የአማራ ህዝብ ወንድሙ የሆነውን የትግራይ ህዝብ አልቀበልም ብለዋል። ማነው ተፈናቃዩ? በገዛ ሀገሩ ላይ ወልቃይት ሀገሩ ነው፣ ራያም ሀገሩ ነው፣ ለትግሬው ለአማራው ማን ነው የኔ ብቻ ነው ያለው? ለዛ ነው አየህ፣ እንዲህ አይነት ጥያቄዎች እንዲህ አይነት ችግሮች በሊቃኑ በሽማግሌዎቹ በሃይማኖት አባቶች የሚፈቱ ነበሩ። ጩለላይ ፖለቲከኞች ግማሽ ምዕተ ዓመት በላይ በደም የተጨማለቁ በጥላቻ የተጨማለቁ ስልጣን ላይ ለመቆየት ማንኛውም ነገር በሚያደርጉ ሰዎች አይመጣም መፍትሄው። ይሄ ሊታሰብበት ይገባል። እንግዲህ እንዴት ይሆናል ችግሩ መፍትሄ ላይ እሱ በጣም አጠያቂ ነው። ፋሲል ምናልባት ከዚህ ጎን ለጎን የሚሄደው በአማራ ክልል በከባድ ሁኔታ ጦርነቶች ቀጥለዋል። በተለይ የአማራ ብሔራዊ አንድነት ንቅናቄ ከተመሰረተ በኋላ እንደምንሰማው በየቀኑ ልዩ ኦፕሬሽኖች አሉ። እጅ የሚሰጡ በፍቃድ የመከላከያ ሰራዊት አባላት ማዕት ናቸው። ጽምዶ የሚለው ተረት ተረት እንተውና ይሄኛውም አንድ ጎን ነው። ምናልባት የብልጽግና መንግስት አሁን ባለው ሁኔታ የሚፈራው የፋኖን ኃይል እንደሆነ ይታወቃል። ህወሓት ከ2015 በኋላ ጦርነት አላደረገም። ስለዚህ የብልጽግና መንግስት ከባድ ፈተናው ፋኖ ነውና ዞሮ ዞሮ የአማራ ህዝብንም በትግራይ ህዝብ መካከል እንደ አይነት ጥላቻ ግድግዳ መመስረት ወደ 4 ኪሎ የሚደረገው እንቅስቃሴ ለማስቆም ወይም ትኩረት እንዳያደርግ ወደ ማዕከላዊ መንግስቱ የፖለቲካ ስበት ማዕከል ወደ ሆነው ተቋም ሰው ትኩረት እንዳይሰጥ ለማድረግም እዚህ የሚወረወሩ ይመስለኛል። የጠለምት ህወሓት መጣ ተነኮሰ፣ ከዛ በኋላ ቆመ ተባለ። በራያ ተመሳሳይ ግን ጠቅላላ አድርገን ስናየው ወዴት ያመራል የሚለውን ነገር ጥቂት በለበትና ወታችን እናጠቃል። አመሰግናለሁ ወንድማገኘው። እንደምታስታውሰው ከፋኖ ጋር በተያያዘ በተደጋጋሚ የኢትዮጵያ ህዝብ በተለይም የአማራ ህዝብ እና የፋኖ ደጋፊዎች አንድ ሁኑ እያለ ሲወተውት ነበረ። መጨረሻ ላይ ውቶታውን ሰምተው ይሆናል ወይም ሁኔታው ግድ ብሏቸው ወይም ጊዜው ደርሶ አንድ ሆነዋል። አሁንም ደግሞ እነሱ አንድ ሲሆኑ ደጋፊው በተለያየ መንገድ መከፋፈል ያለበት አይመስለኝም። ደጋፊውም አንድ መሆን አለበት። ትናንት አንድ ሁኑ ሲል የነበረው ማህበረሰብ ወይም ትናንት አንድ ሁኑ ሲል የነበረው ደጋፊ ዛሬ እንደገና ሚለያይ ከሆነ ሂፖክሪሲ ወይም ደግሞ አስመሳይነት ወይም ደግሞ ምጸት ነው የሚሆነው እና አሁን ላይ የምታየው የፋኖ መሪዎች የፋኖ ድርጅት አንድ ሲሆን ደጋፊው ቅድም እንዳልኩ በተለያዩ አጀንዳዎች ተከፋፍሎ ትግሉን ወደ ኋላ እየጎተተው ነው ማለት ትችላለህ። በማህበራዊ ሚዲያ የሚወጡትን ነገሮች ስታይ በጣም ነው የሚያሳፍረው። ህዝቡ የህልውና ትግል እያደረገ ነው። በከፍተኛ ሰቆቃ ውስጥ ነው ያለው። የዚህ ማህበረሰብ ሰቆቃ በአጠቃላይም የኢትዮጵያ ሰቆቃ እንዲያጥር ሳይከፋፈሉ አንድ ሆኖ መታገል እንጂ በተለያዩ ጉዳዮች ላይ እየተወዛገቡ ትግሉ እንዲጓተት እንደገና ደግሞ አንድ የሆነው ድርጅት መልሶ እንዲበታተን ለማድረግ መጣር ራስ ወዳድነት ነው። እውነት ለመናገር በጣም ራስ ወዳድነት ነው። እነሱ አንድ ሲሆኑ ሌላውን በፍጥነት አንድ መሆን መቻል አለበት ብዬ ነው የማምነው። አንድነት ሲባል አንድ አይነትነት ማለት አይደለም። ብዙዎች እንደሚሉት በሁሉም ነገር ላይ ልሙጥ የሆነ አስተሳሰብ ያዝ ማለት አይደለም። ቅድም እንዳልኩት መሰረታዊ በሆኑ በሚያስማሙ ጉዳዮች ላይ የህልውናን ጉዳይ በተመለከተ በመሳሰሉት ቅድም በዘረዘርኳቸው ጉዳዮች ላይ የጋራ የሆነ አስተሳሰብ ወይም የጋራ የሆነ አቋም መያዝ ግዴታ ነው። የወልቃይት ጠገዴ ጉዳይ የአማራው መከፋፈያ ምክንያት ሊሆን አይገባውም። አንደኛው የመከፋፈያ ምክንያት የሆነው እሱ ነው ብዬ ስላሰብኩ ነው። ስለዚህ እንዲህ አይነት አጀንዳዎችን መዝጋት እና በአንድነት መሰለፍ በጣም በጣም ወሳኝ ነው። በተለይ የአማራ ህዝብ ሰቆቃ እንዲያበቃ እንዲያጥር የሚፈልግ ወገን ኢንዋት ወይ በየትኛውም መንገድ ወይ በአሸናፊነት ሊሆን ይችላል ወይ እኩል ወጥቶ በድርድር ሊሆን ይችላል። በማንኛውም መንገድ ብቻ የአማራ ህዝብ በሀገሩ ላይ እንደ ማንኛውም ኢትዮጵያዊ ተከብሮ የሚኖርበት ህገ መንግስቱ ተለውጦ በየጊዜው የመጣው ቡድን ሁሉ የጠገበ ቡድን ሁሉ የሚረጋገጥበት ወይም የሚረግጠው ህዝብ እንዳይሆን በስርዓት እንደ ማንኛውም ኢትዮጵያዊ በዜግነት ተከብሮ የሚኖርበት ስርዓት እንዲመሰረት የሚፈልግ ሁሉ በዚህ ሰዓት በሌላ ነገር ሳይከፋፈል ይሄ እውን እንዲሆን መታገል መቻል አለበት። ሴት ከዛ ውጭ እኮ ሌላ አማራ የበላይ ይሁን አማራ ምናምን የሚለው ነገር ሁሉ ባዶ ሪቶሪክ ነው፣ ባዶ ወሬ ነው። ስለዚህ መከፋፈሉ ለመዳከም ለመጥፋት ምክንያት ስለሚሆነው በዚህን ወቅት የፋኖ መሪዎች የፋኖ ኃይሎች አንድ እንደሆኑት ደጋፊውም ሌላውም አንድ መሆን መቻል አለበት።
እና አብይ አህመድ እኮ በየድርጅቶች ውስጥ በመከፋፈል ነው እነዚህ አንድ የሆኑ ተቋማት ተጠናክረው እንዳይወጡ ለማድረግ የሚሞክሩት። ስትራቴጂያቸው በጣም አደገኛ ነው፣ መከፋፈል። ምክንያቱም የተከፋፈለ መንግስት ወይም የተከፋፈለ ቡድን እንደማይጸና ያውቃሉ። አንድነት ኃይል እንደሆነ በደንብ ጠንቅቀው ያውቃሉ። ስለዚህ በየገቡበት ድርጅት ሁሉ ለመከፋፈል የማይሰሩት ሴራ የለም፣ የማይሰሩት ስራ የለም። አማራውን በወልቃይት ጠገዴ ጉዳይ የወልቃይት ጠገዴን ጉዳይ የጎንደር አጀንዳ ብቻ አድርገው የጎጃም ህዝብ እንደማይመለከተው፣ የሸዋ ህዝብ እንደማይመለከተው፣ የወሎ ህዝብ እንደማይመለከተው አድርገው ፕሮፓጋንዳ ይሰራሉ። የአማራን የህልውና ትግል የጎንደር ህዝብ እንደማይመለከተው አድርገው ፕሮፓጋንዳ ይሰራሉ፣ እርስ በርስ ያዋጉ። ድርጅቶችን መከፋፈል የአማራ ህዝብ አንድ እንዳይሆን፣ ፋኖች አንድ እንዳይሆኑ የተለያዩ የመከፋፈል ስራዎች የመከፋፈያ ስራዎችን ይሰራሉ። በገንዘብ ለመከፋፈል ይሞክራሉ፣ በፕሮፓጋንዳ ለመከፋፈል ይሞክራሉ፣ በተለያዩ መንገዶች ይከፋፍሏቸዋል። ይሄ በስልጣን ላይ እንዲቆዩ የሚያደርጋቸው ብቸኛ ስልታቸው ነው። ይሄን በማወቅ በመንቃት አንድ መሆን እጅግ በጣም 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 አስፈላጊ ነው። ከራስ በላይ ማሰብ ይሄ ዚህ ሰቆቃ ይቁም በቃ ይብቃ ካልክ አንድ መሆን ብቸኛው መፍትሄ ነው፣ ወይም የመጀመሪያው ቅድመ ሁኔታ ነው። ቲፒኤልኤፎችን በዚህ መልኩ ነው እኮ አሁን እየከፋፈሉ ያወናበዷቸው። አክቹዋሊ እነ ደብረጽዮን አብይን እንዳያምኑ እኮ የሚያደርግ በቃ ግማሹ ማለት አንመነው የሚለው በዛኛው በኩል ከፋፍለው ነፃ መሬት ነው ሐራ ምናምን የሚባል ቡድን አቋቁሟል። በዛ በኩል ጫና ይፈጥርባቸዋል። ቲፒኤልኤፎችም ከአብይ ጋር መቀጠል ይፈልጋሉ መሬታቸውን እስከመለሰላቸው ድረስ። ነገር ግን ደግሞ በዚህኛው በኩል ኃይል አደራጅተው ደግሞ ሲወጋቸው ታያለ። በዛም በኩል እነሱም አያምኑትም። ግን የአብይ ዘሆል ስትራቴጂ ህዝብን መከፋፈል፣ ቡድኖችን መከፋፈል፣ እየከፋፈሉ ማዳከም ስለሆነ በተለይ የህልውና ስጋት ያለበት የአማራው ህዝብ ካቱም ቲፒኤልኤፉን ተጠናክሮ ቢወጣ ነገ ሂሳቡን የሚያወራርደው ነገታቸው ረዳና ጻድቃን እንዳሉት በአማራው ህዝብ ላይ ነው። እነዚህ የምድሉን ቢያገኙ ሂሳብ የሚያወራርዱት በዚህ ህዝብ ላይ ነው። ኦነግ ሸኔም እድሉን ቢያገኝ ሂሳቡን የሚያወራርደው ኦፍኮርስ እያወራረደ ነው በዚህ ህዝብ ላይ ነው። የሽመልስ አብዲሳ የአብይ አህመድ ቡድንም ተጠናክሮ የሚወጣ ከሆነ ነገ ከነገ ወዲያ ሂሳቡን የሚያወራርደው እያወራረደም ነው በዚህ ህዝብ ላይ ነው። የመጣው ብሔርተኛ ሁሉ ሂሳቡን የሚያወራርድበት በዚህ ህዝብ ላይ ስለሆነ እና ህዝብ በግልጽም የህልውና ስጋት ስላለበት ከማንኛውም ህዝብ በላይ አንድ መሆንና እሱ አንድ ከሆነ በኋላ ደግሞ ኢትዮጵያውያንን ትናንት እንዳደረገው በዙሪያው በማሰለፍ አንድ ጠንካራ ሀገር መመስረት ይችላል። ነገር ግን አማራው በተለያዩ ትናንሽ ምክንያት ተልካሻ ምክንያት ከተከፋፈለ የትም ሊደርስ አይችልም። የፋኖ መሪዎች የጀመሩት የአንድነት ጉዞ በተለያዩ መንገዶች መደገፍና መጠናከር መቻል አለበት። ደን ጠንካራ ተደራዳሪ ወይም ጠንካራ ኃይል ሆነው ይወጣሉ። ይሄንን ልብ ማለት ይገባል። አይ ቲንክ ስራ እየሰሩ ነው። አሁን አንድነታቸውን ለማጠንከር ሰራዊታቸውን ማዋሃድ እና ምን እንቅስቃሴ ላይ ናቸው። ያም ሆኖ ትግል አላቆሙም። እየታገሉ ነው፣ እየተዋጉ ነው አንድነት የሚመሰረቱት፣ እየተዋጉ ነው ሰራዊታቸውን የሚያዋሃዱት፣ እየተዋጉ ነው አዳዲስ አመራሮችን የሚሾሙት። በከፍተኛ ጫና ውስጥ ሆኖ ነው ይሄን ሁሉ ስራ እየሰሩ ያሉት። ማድነቅ ይገባል። ከባድ ነው ስራው። እንኳንስ ተውና በትግጦር ሜዳ ውስጥ ነው በሰላማዊ ሜዳ ላይ ያለው እንኳን አንድ ለመሆን እንዴት እንደቸገረው እያየን ነው። እነሱ ግን በዚህ ደረጃ እየተዋጉ እንደገና ሰራዊታቸውን አንድ እያደረጉ እየተጠናከሩ መሄዳቸው የኃይል ሚዛን ላይ ተሰሚ እንዲሆኑ ተደማጭ እንዲሆኑ ነገ ከነገው ያደርጋቸዋል ብዬ አምናለሁ። ወንድም አገኝና እንዳልከው ነው። አሁን በዚሁ ላብቃ። ሌላ ጊዜ ደግሞ በስፋት እንመለስበታለን። መልካም ፋሲል። እንግዲህ የህወሓት ዓላማ ጠንቅቆ የሚያውቀው የአማራ ማህበረሰብ የገጠመው ፈተና የህልውና አንደኛው ከህወሓት የተወለደ ብልጽግና የወዴት ብልጽግና የወረሰው ለማስቀጠልም እየጀመረው ነው። ይህንን የተረዱ የአብራኩ ክፋዮች ነፍጥ አንስተው ለነፃነት የተፋለሙ ነው። ስለዚህ አጀንዳቸውም አይናቸውም ከዚሁ ላይ ማነጣጠር አለበት። የጎንዮሽ ፍትጊያው ልፊያው ማንንም አይጠቅምም። በገንዘብ የተገዙ በጎጥ የተመነዘሩ በተለያየ አጋጣሚዎች መድረኮችን ተጠቅመው ለመከፋፈል ይሞክራሉ። ጎጃምን ከጎንደር፣ ጎንደሬውን ከሸዌ፣ ሸዌን ከወሎ። ይሄ ግን የሚሆን አይመስለኝም። መሬት ላይ ያለው የፋኖ ሰራዊትም አመራርም ተረድቶ አንዱ አንዱን ምራ እያለ የሚያስቀድምበት ሁኔታ ተፈጥሯል። የአማራ ህዝብም እንደዛ ዋናው የአማራ ህዝብ የህልውና ተግዳሮቱ ማን እንደሆነ ያውቃል እና እዛ ላይ ማተኮሩ መልካም ነው።
የወልቃይትም የራያ አጀንዳ የአማራ ህዝብ ለዘመናት ዋጋ የከፈለለትም ስለሆነ ይሄ የህልውና ትግል ውስጥም እንደ ግብአት የመጡ ነገሮች ናቸውና በዋዛ የሚታዩ አይደለም። ስለዚህ እንግዲህ ግመሌንም አስራለሁ ባላህ አምናለሁ እንዳለ ሁለቱንም በጣምራ ይዞ መቆየት፣ መዘጋጀት፣ መታተር ይገባል። የጎንዮሹ ፍትጊያ ለማንም አያዋጣም። በተለይ ደግሞ እንደው ከዛው አካባቢ ወጣን የሚሉ አንዳንድ ጋዜጠኞች፣ ዩቲዩበሮች አንድነቱን ለማላላት የሚያደርጉት ጥረት የትም አያደርስም። ያው የብልጽግና ልሳን በመሆን የሚያደርጉት ሩጫ አለ። ጽምዶ ተመስርቷል። እሱን ለማፍረስ የወልቃይትን የራያን አጀንዳ ያነሳሉ። ግን እዚህ ግባ የሚባል አይደለም።